ሰላም። ዛሬ የምንመለከተው በጣም የሚገርም እና በአብዛኛው የተረሳ መጽሐፍ ነው። ይህ መጽሐፍ በ20ኛው ክፍለ ዘመን መጀመሪያ ላይ የታተመ ሲሆን ስለ ጥንታዊው ዓለም ታሪክ የምናውቀውን ነገር ሁሉ የሚሞግት እና ፍጹም የተለየ እይታ የሚያቀርብ ነው። እንግዲህ መጽሐፉ የሚጀምረው በዚህ ቀስቃሽ አባባል ነው። ይህ አባባል ለቀጣዩ ክርክር በሙሉ መሰረት ይጥላል። እዚህ ላይ የሚነሳው ጥያቄ ይሄ ነው። የስልጣኔ እውነተኛ ምንጭ የት ነው? ከየት ተጀመረ? እሺ፣ የመጀመሪያው ክፍል ይሄ ነው። የዓለም ክፍፍል። ደራሲዋ የጥንቱን ዓለም በሁለት ፍጹም የተለያዩ ቡድኖች በመክፈል ነው ሐሳባቸውን የሚጀምሩት። እስቲ ይህንን እንመልከት። እዚህ ላይ እንደምናየው የደራሲዋ ዋና ሐሳብ በሁለት ይከፈላል። በአንድ በኩል በአፍሪካ የነበረውን የኩሽ ዘር የላቀ ግብርና ላይ የተመሰረተ እና ታጋሽ አርበው ይገልጹታል። በሌላ በኩል ደግሞ ሌሎች ዘሮች በወቅቱ ዘላን፣ አረመኔ እና ከስልጣኔ የራቁ እንደነበሩ ይከራከራሉ። አሁን ይህ በጣም ወሳኝ ነጥብ ነው። በመጽሐፉ መሰረት የሰው ልጅ ስልጣኔ መሰረት የሆኑት እንደ ግብርናና እንስሳትን ማልመድ ያሉ ነገሮች በየቦታው በራሳቸው አልተገኙም። ይልቁንም እነዚህ ሁሉ ከአንድ የተወሰነ እና የሰለጠነ ቡድን የመነጩ ናቸው የሚል መከራከሪያ ይቀርባል። ወደ ሁለተኛው ክፍል ስንሻገር ደግሞ የስልጣኔ ስጦታዎች የሚል ርዕስ እናገኛለን። ደራሲዋ እነዚህ ስጦታዎች ለዓለም የተሰጡት ከጥንት ኢትዮጵያውያን ነው በማለት የሚያቀርቧቸውን ዝርዝር አስተዋጽኦች እንመልከት። ደራሲዋ ለማንኛውም ማህበረሰብ እድገት 3 ወሳኝ ነገሮች አሉ ይላሉ። እነዚህም ምድጃው ማለትም የሰፈረ ቤት እና ቤተሰብ፣ መሰዊያው ማለትም የተደራጀ እምነትና ሃይማኖት እና መቀጥቀጫው፣ ይህ ደግሞ የብረታ ብረት ስራ ነው። እና እነዚህ ሶስቱም ከአንድ ምንጭ የመነጩ ናቸው ብለው ነው የሚከራከሩት። እና እዚህ ላይ ነገሩን ይበልጥ የሚያስገርም ያደረገው የቀረበው አስተዋጽኦ ስፋት ነው። ጽሑፉ እንደሚለው ይሄ አንድ ዘር የዓለምን የምግብ ስርዓት የሚደግፉትን ቁልፍ እንስሳት ከማልመድ ባለፈ ዋና ዋና የእህል ዘሮችንም ለዓለም አስተዋውቋል። ከእህሎች በተጨማሪ ደግሞ ሌሎችም አሉ። እንደምናየው ከፍራፍሬዎች እስከ ጥጥ ያሉ የኢንዱስትሪ ሰብሎችንም ይጨምራል። ይሄ የግብርናው ፈጠራ ምን ያህል ሰፊ እንደነበር ለማሳየት የቀረበ ነው። እንግዲህ ነገሩ በቁሳቁስ ብቻ አያበቃም። ጽሑፉ እንደሚለው እንደ ቋንቋ እና ፊደል ያሉ መሰረታዊ የመገናኛ መሰረቶችም ከዚሁ ከኩሽ ዘር የመነጩ ናቸው። ይህም ለቀሪው የዓለም ክፍል ስልጣኔ መሰረት ሆኗል ይላሉ። አሁን ደግሞ ወደ 3ኛው ክፍል እናልፋለን። የኢትዮ ግብጽ ግንኙነት። እዚህ ጋር ነው እንግዲህ ከመጽሐፉ በጣም ወሳኝና አከራካሪ ከሆኑ ሐሳቦች አንዱ የሚነሳው የጥንታዊ ግብጽ ስልጣኔ እውነተኛው መነሻው ከየት ነው? ይህንን ሐሳብ ለማጠናከር ደራሲዋ የግብጽ ጥናት አባት ተብለው የሚታወቁትን ሻምፖሊዮንን ይጠቅሳሉ። እሳቸው እንዳሉት የጥንት ግብጽ ሕዝብ ከደቡብ ማለትም ከአቢሲኒያ እና ከሜሮ የመጣ ነው። ይህም የስልጣኔ ፍሰት ከደቡብ ወደ ሰሜን እንደነበር ያሳያል። እሺ፣ አፖ የደራሲዋን ንድፈ ሐሳብ በደረጃ ሲታይ ምን ይመስላል? አንደኛ፣ ስልጣኔ በሜሮ ማለትም በላይኛው አባይ ተጀመረ። በመቀጠል እነዚህ መስራቾች ወደ ሰሜን ተጉዘው የታችኛውን የአባይ ሸለቆ ያዙ። ከዚያም የግብጽ ባህል ከዚሁ የደቡብ ምንጭ ተዳብሮ ወጣ። በመጨረሻውም የሁለቱም ሀገራት ገዦች የሁለቱ ሀገራት ንጉሥ የሚል ማዕረግ መውሰዳቸው የግንኙነቱን ጥልቀት ያሳያል። ይሄ ብቻ አይደለም። እንደ ምንጩ ገለጻ የግብጽ ጥንታዊ ከተሞች እንደ አሙንራ ያሉ አማልክት እንዲሁም የካህን ንጉሥ ያገዛዝ ስርዓት፣ እነዚህ ሁሉ በቀጥታ ከሜሮ የመጡ ናቸው። ይሄም የባህል የሃይማኖት እና የፖለቲካ ትስስሩ ምን ያህል ጠንካራ እንደነበር ያሳያል። አሁን የምነግራችሁ ደግሞ እጅግ በጣም አስገራሚ ታሪክ ነው። ጽሑፉ እንደሚለው ወደ 240,000 የሚጠጉ የግብጽ ወታደሮች እና ካህናት በሀገራቸው የውጭ ተጽዕኖ በመቃወም በገፍ ወደ ኢትዮጵያ ተመልሰው ፈለሱ። ይሄ ክስተት እንደ ወደ ቤት መመለስ ነው የተገለጸው። እንግዲህ የሁሉ ታሪክ ከነበረ ለምን ዛሬ በሰፊው አይታወቅም የሚል ጥያቄ መምጣቱ አይቀርም። 4ኛው ክፍል የደራሲዋን ማብራሪያ ይዞልን ይመጣል። የጠፋውና የተገኘው ቅርስ።
በደራሲዋ አባባል እጅግ በጣም ሰፊ የሆነ የጽሑፍ ሀብት በታሪክ ውስጥ ጠፍቷል። ይህ የምናየው 2000+ ቁጥር ቀደምት ሚስዮናውያን ካደረሱት ውድመት የተረፉ የጥንት የኢትዮጵያ እጅ ጽሑፎች ናቸው እና የቁጥር ከጠፋው አንጻር በጣም ጥቂት ነው ይላሉ። ታዲያ ውድቀቱ እንዴት መጣ? የጊዜ ሰሌዳውን ስንመለከት የክርስትና መስፋፋት፣ የአረቦች ወረራ እና በመጨረሻም የኑቢያ መንግስት መውደቅ ተከትሎ የመጣው የባሪያ ንግድ እና ጭፍጨፋ አካባቢውን እንዳወደመውና የሕዝቡን ቁጥር በእጅጉ እንደቀነሰው ደራሲዋ ይገልጻሉ። ግን ታሪኩ በውድመት ብቻ አላበቃም። ዘመናዊ አርኪኦሎጂ ግኝቶች ደግሞ የዚህን የተረሳ ታሪክ ትርክት የሚደግፉ ማስረጃዎች አቅርበዋል ይላል መጽሐፉ። ለምሳሌ በሜሮ የተገኙ ጌጣጌጦች፣ በጀብል በርክል የተገኙ መሰሶች እንዲሁም የነገስታት መቃብሮች ሁሉም የስልጣኔውን ታላቅነት ያረጋግጣል። እና ይሄ በጣም ወሳኝ ነጥብ ነው። እንደ ደራሲዋ ከሆነ ዛሬ በዓለም ዙሪያ በሚገኙ ሙዚየሞች ውስጥ ያሉ ብዙ የኢትዮጵያ የጥበብ ሥራዎች የግብፅ ተብለው በስህተት ተሰየመዋል። ይህ ማለት የኢትዮጵያ ቅርሶች ትክክለኛ ታሪካቸው ተነጥቆ በሌላ ስም እየታየ ነው። ይህም ታሪክ መዛባት አስከትሏል ይላሉ። እንግዲህ ወደ መጨረሻው ክፍል ደርሰናል። ታዲያ ይህ ሁሉ እይታ ለምን አስፈለገ? ታሪክን በተለየ መንገድ መመለከት ምን ፋይዳ አለው? እስቲ የዚህን ንድፈ ሐሳብ ዋና ተግባራት እንመልከት። እንግዲህ የክርክሩን ዋና ዋና ነጥቦች ስናጠቃልላቸው እነዚህን ይመስላሉ። ስልጣኔ ከኩሽ ኢትዮጵያ ተነስቷል። የግብፅ ባህል የዚሁ ቅኝ ግዛት ነበር። የዚህ ጥንታዊ የአፍሪካ ዘር አስተዋጽኦ ሆን ተብሎ እንዲደበቅ ተደርጓል እና የትርክት በአጠቃላይ የምናውቀውን አውሮፓ ተኮር ታሪክ በቀጥታ ይሞክታል። በመጨረሻም በዚህ ጥያቄ እንለያይ። እንደዚህ አይነት አማራጭ ታሪክ ትርክቶችን ስንሰማ ስለ ቀደመው ዘመን የነበረን ግንዛቤ እንዴት ሊቀየር ይችላል? ስለተከታተላችሁን እናመሰግናለን።